محمد ودايديا የሆነ ታሪክ አንስቼ እስቲ አንድ ነገር ልናገር ወንድሜ መሐመድም ወንድሜ ጃቢርም ጋር ማለት ነው። አንድ ጊዜ አብዱላህ ብን ሁዛፋ አልሰህሚ የሚባል የሆነ ምርጥ ሰሃቢይ ነበር። የነብዩ ባልደረባ ነው። አብዱላህ ብን ሁዛፋ ነው የሚባለው። በጣም ምርጥ የነብዩ ባልደረባ ነበር እና ጦርነት ላይ ተማርኮ ምርኮኛ ውስጥ ገብቶ እሱን የማረከው ንጉስ ምን ይለዋል? ግንባሬን ከሳምክ ለቀሃለሁ አለው። ግንባሬን ከሳምክ ለቀሃለሁ። ከዚህ አብዱላህ ብን ሁዛፋ አልሰህሚ ሳቀበት አሉ። ምንድነው የሚያስቅህ ሲባል አይ እንኳን ግንባርህን ስሜ በነፃ መውጣት ይቅርና እንዴው አላህ አርጎልኝ በዲኑ ላይ 100 ጊዜ ደጋግሚ ብገደል ብዬ ተስፋ ያደረኩ ነው እንጂ አንተን ሞትን ፍራቻ ብዬ አንተን የምስም አይነት ሰው አይደለሁም ማለት አይ ሰው ይሄን ያክል እንትን የሚሆናልና ብዙ ጊዜ አይታችሁ ከሆነ ጦርነት ላይ ማዕነውያት የሚባል ነገር አለ። የሆነ ሞራል የሚባል ነገር አለ። ሞራል መንካት የሚባል ነገር እሱ ነገር አስቦ ነበር። ሞራሉ በጣም ሃይ መሆኑን ሲያይ በቃ ግንባሬን የምትስም ከሆነ ባንተ ስም ከሙስሊሙ ጦር ከታሰሩት መካከል ምክንያቱም እሱ ኃላፊ ነበር፣ የዚያኔ መሪ የጦሩ መሪ ነበር። ባንተ ስም 10,000 ሰዎችን ለቃለሁ ነው ያለው። 10,000 ሙስሊሞችን ምርኮኛ የሆኑትን እለቅልሃለሁ። ምርኮኛ ሲባል ባንዴ የተማረከውን አይደለም፣ ለረጅም ዘመናት ሲዋጉ በነበረበት ሰዓት የነበሩት ምርኮኞችን በአጠቃላይ ነው። ከዚህ አብዱላህ ብን ሁዛፋ አልሰህሚ ነገሮችን አሰላሰለና አይ አንዴ ብቻ ግንባሩን ስሜ ተውበት አድርጌ ወደ አላህ እመለሳለሁ 10,000 ሰዎችን ማትረፍ ከቻልኩኝ ምንም ችግር የለውም ማለትና ሄዶ ግንባሩን ሳመ። ከዚያ እነዚያን ሰዎችን በአጠቃላይ ከእስር አስፈትቶ ወደ ዑመር ብን ኸጣብ ረዲየላሁ ዐንሁ ሲያመጣ ዑመር ያንን ነገር ሲሰማ አሉ ሰዎች መካከል ሁሉም እኛ አጠገብ ያለ ሰው እኛ ጋር ያለ ሰው ተነስቶ የአብዱላህ ብን ሁዛፋን ግንባር ይሳም ብሎ አሳማቸው ይባላል። ምክንያቱም ትልቅ ነገር ስለሰራ አብዱላህ ብን ሁዛፋ ብዙ ሰሃቦች እንዲተርፉ ምክንያት ስለሆነ ምን ልልህ ፈልጌ ነው፣ ባለፈው ያደረከው ነገር በግለሰብ ደረጃ ያደረከው ነገር አይደለም። አላህ ይጠብቅህ። እንዲሁ ነገ አላህ ፊት ቀርበህ ለዚያች ንግግርህ የምትሸለማትን ሽልማት እየጠበቅኩ ነው። ወላሂ አላህ ምስክሬ ነው። የዚያች ቀን የቂያም ቀን ደርሶ አላህ ፊት ቆመን ምን እንደምትሸለም ለማየት ተስፋ እያደረግኩ ነው። አላህ ሱብሓነሁ ወተዓላ ተባቱን ይስጥህ። አንተንም እኛንም ሁላችንም አላህ የረጋን ባሮቹ ያደርገን። ወንድማችን ጃቢር ራሴን ለመቆጣጠር ሞክሬ ነበር። ቅድም ክርክር ላይ በነበርክበት ሰዓት የሆነ ቦታ ላይ እጄ ተቆርጦ ምናምን ስትል ወላሂ ሳቄን መያዝ አልቻልኩም። በጣም ደስ የሚል ውይይት ነው የምታደርገው። ከያዝክ እንቅ ነው ያንተ ነገር። አላህ ይጠብቅህ። አንተንም ወንድሜ መሐመድ ሁለታችሁንም አላህ ይጠብቃችሁ። እየሰራችሁ ያላችሁት ነገር ወላሂ በጣም ትልቅ ነገር ነው። ብዙ ጊዜ እስላም ውስጥ የነበርን እናት አባቶቻችን ከልጅነት ጀምሮ ያስተማሩን ሰዎች እንኳን ያልሰራነውን ነገር እየሰራችሁ ነው። ይሄን ነገር እየሰራችሁ እንደሆነ ደጋግሜ እየነገርኳችሁ ነው። ለምን ሐቂቃው እንድታውቁት ነው። ከውጭ ሆኜ እያየው ስለሆነ በደንብ እየገባኝ ነው ምን እየሰራችሁ እንደሆነ ማለት ነው። አንድ ሁለተኛ ነገር ደግሞ ሜይቢ ወንድማችን መሐመድ አታውቀኝም ሚዲያው ላይ በፊት ማለት ነው። በፊት አታውቀኝም መሰለኝ። ወንድማችን ጃቢርም በፊት የሚያውቀኝ አይመስለኝም። አላሁ አዕለም፣ እርግጠኛ አይደለሁም። የሆነ ጊዜ ላይ ሚዲያ ላይ ነበርኩኝ። በንጽጽሩ ዓለም ላይ ስሰራ ነበር ማለት አንዳንድ ጊዜ ንጽጽር ውስጥ ገባለሁ። ቴሌግራም ላይ እሳተፍ ነበር። ምን ል ነበር? አንድ ሰው ወደ ኢስላም ማምጣት ምን ያክል እንደሚከብድ በደንብ አድርጌ አውቀዋለሁ። በደንብ አድርጌ ማለት ነው። አላህ ደግሞ በእናንተ ምክንያት ብዙ ሰዎች ወደ ኢስላም እያመጣ ነው። ስለዚህ ለብዙ ዘመናት ሰዎች ለፍተው እንዲሁም ቁርአን ላይ ያለውን ነገር ልንገራችሁ። ቁርአን ላይ ያለውን አላህ ሱብሓነሁ ወተዓላ ሲናገር ስለ ነብዩላህ ኑህ አለይሂ ሰላም ኑህን በደንብ አድርጋችሁ ታውቁታላችሁ። የሰው ልጆች አባት ነው የሚባለው። ከአደም በኋላ ኑህ ነበር ያው የሰው ልጆች አባት ተብሎ የሚጠቀሰውና ነቢ ኑህ በጣም በሚገርም ሁኔታ ለረጅም ዘመን ፈለቢተ ፊህም 1000 ሰነة إلا 50 عاما ያለ አላህ ሱብሓነሁ ወተዓላ ለ1000 ዓመት 50 ዓመት ጎዶሎ ማለትም 950 ዓመታትን ዳዕዋ ሲያደርግ ነበር። አስባችሁታል? 950 ዓመት ሙሉ ዳዕዋ አድርጎ የሰለመለት በጣም ጥቂት ሰው ነበር። በዚያ ጊዜ እስልምናን የተቀበለው በጣም ጥቂት ሰው ነበር። ከነዚያ ሰዎች ጋር አላህ ነፃ አወጣው፣ ሌሎቹን ደግሞ አጠፋቸው። ያ ብቻ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ ደግሞ ምን አሉ? يأتي نبي ومعه رجل أو رجلان ያሉ ويأتي نبي وليس معه أحد
አንዳንድ ነቢያቶች እኮ ሲመጡ ሁለት ሰዎችን ብቻ ይዘው ይመጣሉ። አንዳንድ ነቢያቶች ደግሞ አንድ ሰው፣ አንዳንድ ነቢያቶች ደግሞ ምንም ሰው ሳይሰልምላቸው የአላህን መንገድ ሳይዝላቸው ብቻቸውን መጥተው ይቆማሉ አላህ ፊት አለ። መልእክት ተሰጥቷቸው ከአላህ ዘንድ ያንን ሁላ ጸጋ ተቀብለው አላህ ሰጥቷቸው፣ ወላኪን አላህ ስብሓነሁ ወተዓላ የስራቸውን አጅር ጽፎላቸዋል። የእነሱን ልፋት በደንብ አድርጎ ጽፎላቸዋል። በዚያ ጊዜ የነበሩ ሰዎች ሑጃ ቆሞባቸውም አልሰለሙላቸው ነበር። አላህ ደግሞ በእናንተ እጅ ብዙ ሰዎችን እያሰለመ ነው። ያ ነገር መሆኑ ለእናንተ አላህ ስብሓነሁ ወተዓላ የሰጣችሁን ቀቡልነትን ነው የሚያሳየው። ምን ያክል አላህ እንደተቀበላችሁ ነው የሚያሳየው። ወደፊትም ደግሞ ጽኑበት፣ አንብቡበት። ቁርአንን በደንብ አድርጋችሁ ተማሩ። ኢስላሚክ እውቀቶችን በደንብ አድርጋችሁ አካብቱ። ያው የሌላውን ሃይማኖት ማወቅ ብቻ ሳይሆን ስታሳውቁ ነበር፣ ስታስተምሩ ነበር። ማስተማር አይደለም ስትፈላሰፉበት ነበር። ከወንድሞቻችን ጋር ስትሟገቱበት ነበር። አልሐምዱሊላህ ዛሬ ደግሞ እናንተ ያንን ትናንትና እስቲ የአላህን ስብሓነሁ ወተዓላ ጸጋን ተመልከቱ። እስቲ ትናንትና ያላያችሁትን ነገር ዛሬ ያሳያችሁ። ትናንትና የተደበቀውን ነገር ዛሬ ገለጸላችሁ። ለምን? ውስጣችሁን ስለሚያውቅ። አላህ በቁርአን ላይ ምን ይላል መሰላችሁ? ወለው ዓሊመ አላሁ ፊህም ኸይረን ለአስማዐሁም። ሹፍ ከዚህ አያ በላይ የእናንተ ሁኔታ የሚገልጽ ነገር ነው ያላየሁም። ወለው ዓሊመ አላሁ ፊህም ኸይረን፣ ልባቸው ውስጥ እኮ መልካም ነገርን አላህ ስብሓነሁ ወተዓላ ቢያይባቸው ኖሮ፣ እውነት እነኚህ ሰዎች ሐቅ እንደሚፈልጉ ቢያይባቸው ኖሮ፣ እውነት እነኚህ ሰዎች ለአላህ ለመገዛት ቅርብ መሆናቸውን፣ ፈጣሪን ለማምለክ ክፍት መሆናቸውን አላህ ውስጣቸውን ቢያይና ቢያይባቸው ኖሮ፣ ማለትም እነሱ እውነት ውስጣቸው ጽዱ ቢሆን ኖሮ ለአስማዐሁም አለ የሚነገራቸውን ሐቅ ባሰማቸው ነበር፣ እንዲረዱ ባደረጋቸው ነበር። ወላኪን እነሱ አልሰሙትም። እነማ ሐቅን ለማግኘት የማይታገሉት እናንተ ሐቅን ፈለጋችሁ፣ አላህም ሐቁን መራችሁ። ሌላ አያ ልጨምርላችሁ። ያው የአላህን ቃል መናገር ከጀመርን ስፍር ቁጥር የለውም። የምንናገረውን ነገር በአጠቃላይ በአላህ ቃልና በነቢዩ ቃል ብቻ ነው የምንናገረው፣ ከውዝ ሁሉም ነገር ማስረጃ ስላለው። አላህ ስብሓነሁ ወተዓላ ቁርአን ላይ ሲናገር ወለዚነ እህተደው ዛደሁም ሁደን ወአታሁም ተቅዋሁም አለ። አላህ ቀጥተኛውን መንገድ ያበራላቸውን ብርሃን አይተው የተከተሉ ሰዎችን እያበራላቸው በደንብ አድርጎ ብርሃኑን እንዲከተሉ አድርጎ ብርሃኑን ያሰፋላቸዋል። ወለዚነ እህተደው ቀጥተኛውን መንገድ አላህ ሲያሳያቸው የተከተሉትን ዛደሁም ሁደን በመመራታቸው ላይ ድጋሚ ተጨማሪ መመራትን ይለግሳቸዋል። ወአታሁም ተቅዋሁም የፈጣሪያቸውን ፍራቻ ደግሞ ይለግሳቸዋል አለ። አላህ ስብሓነሁ ወተዓላ ውስጣቸውን ቢያይ ነው ያን ነገር የሰጣቸው ማለት ነው። አላህ ስብሓነሁ ወተዓላ በሌላ አያ ላይ ደግሞ ሲናገር ምን ይላል መሰላችሁ? ወለዚነ ጃሃዱ ፊና፣ በእኛ መንገድ ላይ የታገሉትን ሐቅን ለማግኘት ሲፋለሙ የነበሩትን ሐቅን ለማግኘት ወንድማችን መሐመድ እኮ ትናንትና ሐቅን ለማግኘት ብሎ ስንት ሰዓት ሙሉ ቁጭ ብሎ ሲሟገት ነበር። ወንድማችን ጃቢር እኮ ስንት ሰዓት ሙሉ ቁጭ ብሎ ሲፈላሰፍ፣ ሲናገር፣ ማስረጃ ሲያቀርብ፣ ሲመልስ ነበር። ከዚያ በኋላ ግን ፍለጋ የመጣው ሐቅን እንጂ ስምን አልነበረም፣ ጭብጨባን አልነበረም፣ የአባቶቼ የእናቶቼ የሚል ነገር ውስጡ አልነበረም። ሐቅ የሚባለው ነገር ነበር ውስጡ የነበረው። አላህም ያን ነገር ሲያይ ለገሳችሁ ማለት ነው። ስለዚህ ወንድሞቼ፣ ወንድሜ ሙሐመድ፣ ወንድሜ ጃቢር፣ ከእናንተ ውጭም ያላችሁ አዲስ ወደ እስልምና የተቀላቀላችሁ ወንድሞቼ እህቶቼ፣ ውስጣችሁን አላህ ያውቃል። ውስጣችሁን ስለሚያውቅ ነው ይሄን ነገር ይለገሳችሁ። ይሄን ነገር ወቁ። ወንድሜ መሐመድ በጣም ወድሃለሁ። ወላሂ አላህ ምስክሬ ነው። አጠገቤ ብትሆን ግንባርህን በሳምኩ ነበር ቆሜ ማለት ነው። ጀዛከላሁ ኸይረን። ባለፈው ባደረከው ነገር የምትናገረው ነገር ካለ ልስማና። እኛ ጋርም አሁን ሰዓቱ 10:33 ነው። እኩለ ሌሊት እየደረሰ ነው። እኔም ተነስቼ ልሂድ። እስቲ ወንድሜ መሐመድ ባረከላሁ ፊክ። ሰላም አለይኩም ረህመቱላሂ ወበረካቱ። ሁላችሁም ወአለይኩም ሰላም ወረህመቱላሂ ወበረካቱ። ሙአዝ ቪዲዮህን በእርግጥ የሰማው እንጂ በፊትም ቲክቶክ ላይ የምታስተላልፋቸው መልእክቶች እሰማለሁ። በተለይ አንተ በክርስትና በአይሁድ እምነትና በእስልምና ላይ ሪሰርች ሰርተሃል፣ አስተምሮቱንም ታውቃለህ።
እና በቲዮሎጂካል ደረጃ ከፍ ያለ ጥናቱን ላድርገሃል እና የሆነ ታይም ላይ ቪዲዮ አስተላልፈህ በደንብ ነበር ያዳመጥኩ። በጣም ደስ የሚል እዚህ ቲክቶክ ላይ ቦታ የምሰጣቸው ሰዎች አሉ። እንዲህ አይቼም አንዳንድ ጊዜ የማውቀው ነገርም አለ፣ በራሴ የምወስደው አንደርስታንዲንግ አለ እና በጣም ጎበዝ ነህ። አገልግሎት እንግዲህ ቲክቶኩ ላይ እንደኛ አትጨቃጨቅም እንጂ ያው በጣም ጎበዝ ነህ። እዚህ ቲክቶኩ ላይ የምታስተላልፋቸው ቪዲዮዎች በቤትህ በጣም ደስ የሚሉ ቃላቶች ደግሞ በተለያየ የኔን አሁን እንትኑ እዚህ ቲክቶኩ ላይ የኔ ስም እንትን ያለበትን ትንሽ እንዲህ የሚገባኝም አይደለውም፣ ግን የተነሳበት ፖይንት ላይ የሰጠኸው መልስ በቃ ለእኔ ማስታወሻ ነው። የሆነ ታይም ላይ የሰው ልጅ ይወድቃል፣ ይነሳል። ይሄ የሰው ባህሪ ነው እና ከዚህ በኋላ የሆነ ስብራት ሲሰማኝ የማዳምጠው ቃል ነው ያንተ። በጣም አሪፍ ቃል ደጋግሜ ነው የሰማሁት። ከውስጥ ነው እና የተናገርከው። ከልብ ነው የማመሰግነው። በጣም ለተናገርከው ነገር፣ ላስተላለፍከው ነገር በጣም አመሰግናለሁ። ይህ ነገር እንግዲህ ትንሽ ነገር ልበል ብዬ ነው። እኔ ብዙም ቲክቶክ እውቅና ለማግኘት ኦር ገንዘብ ለማግኘት የሆነ ነገር ለማግኘት ብዬ አይደለም ይህን ነገር የመጣው። ይሄ ነገር ሀፕን ያደረገው ለዛ አይደለም። ግን እውነቱ ነው ወደዚህ ጋር እዚህ ጋር ደረሰ። እውነቱ እዚህ ጋር ደረሰ። የነበረው ሁኔታ ትንሽ ለአንተ ላስረዳ ስላልኩ ነው። ምክንያቱም አንተ አግኝተኸዋል ሀሳቤን ቪዲዮ ላይ በደንብ ስላገኘው ላስረዳ ብዬ ነው። ምንድነው ንጽጽር በማደርግ ታይም ላይ ለተወሰነ ጊዜ አቁሜ ነበር እና ወደ ቲክቶኩ ስመጣ እፎ የሚባለው ያው እዚህ ቲክቶክ ላይ የሚያገለግለው ልጅ የሚያንጠባጥበው ነብይ ብሎ ስም ቀይሮ ነበረ እና እኔ ከቲክቶኩ ላይ የለውም ነበር፣ ጠፍቼ ነበር እና አጋጣሚ ካፍቴሪያ ውስጥ ተቀምጬ ይህንን አየሁት፣ ስሙን ማለት ነው። ልክ ቲክቶክ እንደ አጋጣሚ ስገባ ስሙን አየሁት እና በጣም ደነገጥኩ። ምክንያቱም በፊት እኔ እንደዛ አደርግ ነበር፣ የሚያንጠባጥ ምናምን እያልኩ እየፖስተትኩ መጣ ነበር። ከዛ ወዲያው ነው ይሄ ነገር መቆም አለበት የሚል ሀሳብ መጣልኝ። ግን ደግሞ እስልምና ውስጥም ስለሌለውበት ራሴን አግልዬም ስለነበር ሁኔታዎቹ ረዘሙና ያው እስልምና ሃይማኖት ወደ እስልምና ሃይማኖት ስገባ ሻሃዳ ሲይዝ አንድ ያስተላለፍኩት ነገር ነበረ። ሰዎች ካስታወሱት ላስታውሳቸው ብዬ ነው። እኔ አሁን እስልምናን ተቀብያለሁ። ይመጣሉ። ለምን ይመጣሉ? ሲመጡ መሐመድ ብለው እንዲጠሩኝ ይፈልጋለሁ እና ስሜ መሐመድ ይሁን አልኩኝ። ከዛ እንደ አጋጣሚ ኦኬ መሐመድ ይሁን በሚለው ተስማማን። ከዛ እንዳልኩት ልጆቹ መጡ፣ እንደ አጋጣሚ መጡ። ምክንያቱም እኔ ያቺን ኢቨንት እጠብቃት ነበር፣ እንደሚመጡ አውቃለሁ፣ ታውቆኝ ነበር። መጡና ለዛ ነው እንደ አጋጣሚ ስሜ መሐመድ ነው፣ ከዚህ በኋላ መሐመድ ብለህ ትጠራኛለህ አልኩትኝ። ኦኬ እሺ መሐመድ እልሃለሁ አለ። ስሜ ማን ነው ስለው ያው መሐመድ አለ። ይሄን ኢቨንት ጠብቀው ነበር እና ሁኔታው እንደዚህ ሆነ እላለው። ያው ብቻ ምንድን ነው የሆነ ቢያንስ በፊት ያሳለፍኩት ይሄ አካሄድ ስህተት ነበር እና ለእኔ እንደ ይቅርታ ሆኖልኛል። ቢያንስ በፊት ነቢዩ መሐመድን በክፉ ነገር ነበረ ሳነሳ የነበረው፣ አሁን በጥሩ ነገር ሲነሳ በእኔ በኩል ሆኖ ስመለከት ደስ ብሎኛል። በተረፈ በጣም አንተን ከልብ አመሰግናለሁ። በጣም ይቅርታ ካረዘምኩባችሁ፣ ያው ሁኔታው ላስረዳችሁ ብዬ ነው። ቴንክ ምንም አላስረዘምክም። ባረከላሁ ፊክ ወአሕሰነ ላሁ ኢለይክ። ገልብጬ ያሳየኋችሁ እንትን ነበር፣ እንትን የምጠቀማትን ታብ ነው። ታቡ ላይ እንዳያችሁት ሀታ ቅድም ስጠቀመው ነበር፣ ትቼ ነበር የወጣሁት። ስጠቀም የነበረው ራሱ ላይቭ ከመግባቴ በፊት ማለት ነው። ስለ መጽሐፍ ቅዱስ ነው የሚያወራው።
ስለ መጽሐፍ ቅዱስ የሚሰጡ ትንታኔዎች ምናምን የሚል ምክንያቱም የማጠናውም ስለዚህ ጉዳይ ስለሆነ እሱን ነገር ሳነብ ነበር እና አንተ ታጠና ነበር ስላልክ ነው ይሄን ነገር ያሳየሁት። ያንተን ታሪክ ስትናገር ትዝ ያለኝ ነገር ነበር። ዋህሽይን ታውቃላችሁ ወንድሞቼ? አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ዋህሽይ ማለት የነቢዩን ሰለላሁ ዐለይሂ ወሰለም አጎትን የገደለ ሰው ነው። አጎታቸውን አሰዱላህ ወአሰዱ ረሱል በመባል የሚታወቅ የአላህና የመልእክተኛው አንበሳ ነበር የሚባለው አጎታቸውን ዋህሽይ በኡሑድ ዘመቻ ላይ ነበር የገደለው። አጎታቸው ሲገደሉ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ተሰማቸው። በጣም ፊል አደረጉ። በጣም ተሰማቸው። ከዚያ ነገር ማገገም ሁላ ከበዳቸው። ምክንያቱም አጎት ብቻ አይደለም አብሮ አደጋቸው ነበር። አብሮ አደግ ብቻ አይደለም የጥቢ ወንድም ነበር። ከሳቸው ጋር ጠብቶ ነው ያደገው። አጎታቸው በ2 ዓመት ብቻ ይበልጣቸው ነበርና ነቢዩ ሰለላሁ ዐለይሂ ወሰለም በጣም ተሰምቷቸው ነበር። ከዚያ ዋህሽይ ነቢዩ ሰለላሁ ዐለይሂ ወሰለም ሊሞቱ አካባቢ ሰለላሁ ዐለይሂ ወሰለም መጥቶ ሰለመ፣ እስልምናን ያዘ። በስተመጨረሻ ደግሞ ሙሰይሊመተል ከዛብን የገደለው እሱ ነው ይባላል። ሙሰይሊማን የገደለው ነብይ ነኝ ብሎ የተነሳውን ሰው የገደለው እሱ ነው ይባላል። እና ሐታ ሙአሪኾች አንዳንዶቹ ምን ይላሉ? ያኛውን በዚህኛው አካክሰዋል አሉ። መጀመሪያ ነቢዩን ሰለላሁ ዐለይሂ ወሰለም ያን ያስደነገጠውና ያሳዘነውን ነገር በዚህኛው ከፍሏል ተብሎ ነው እንትን የሚባለው። እና ብኢዝኒላሂ ተዓላ አንተ ያደረግከው ነገር ያጠፋኸው ነገር አንደኛ ነገር የሚታበሰው መች እንደሆነ ታውቃለህ? ያጠፋኸው ነገር የሚታበሰው ላኢላሃ ኢለላህ ያልክ ቃል خلاص አልቋል። ያ ፋይል አላህ ዘንድ ያለው ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ እኮ አልኢስላሙ የጁቡ ማ ቀብለሁ ነበር ያሉት። ኢስላም ሲመጣ ከዚያ በፊት የነበረው ነገር በአጠቃላይ ይጠፋል። ወንጀል የሚባል ነገር በአጠቃላይ ወንድማችን ሙሐመድ ከሆንክበት ቀን ጀምሮ ከዚያ በፊት የነበረው ወንጀል በአጠቃላይ ተጠርጎልሃል፣ ታጥበሃል። خلاص ከኛ ተሽለሃል። እኛ ሙስሊም ሆነን ወንጀል እያጠፋን ያለነውን ስንት እንትን እያልን ያለነውን ከኛ ተሽለሃል። እንዲሁም በፊት አህለል ኪታብ ከሚባሉት መካከል የሰለሙ ሰዎች ደግሞ 2 አጅር አላቸው። ምክንያቱም ሐቅን ፍለጋ መጀመሪያ የተገዙት ነገር ስለ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ 3 ሰዎች 2 አጅር አላቸው አሉ። ከአህለል ኪታብ መካከል ሐቅን ፈልጎ መጥቶ የሰለመ ሰውና እስልምናን የያዘ ሰው መጀመሪያ እውነት ነው ብሎ ይገዛ ስለነበር ሐቅን አግኝቶ ከያዘ የመጀመሪያውንም ሲገዛ የነበረው ተሳስቶ ነበር። በቃ ሐቅ ነው ብሎ ነበር ሲገዛ የነበረው ማለት ነው። ግን ሐቅን አግኝቶ አይ አልከተልም ብሎ ሙጭጭ ብሎ እዛ ላይ ከቀረ ጀሃነሙ ነው። ሐቅን አግኝቶ ግን ከያዘ 2 አጅር አለው አሉ። 2 አጅር ካገኙት መካከል ነው ሲጀመር ከስር መሰረቱ። ባለፈው ያደረካት መልስ ደግሞ የተጀመረውን ጦርነት እሱ ያወጀውን ጦርነት በራሱ ሜዳ ላይ ዘረርከው ማለት ነው። خلاص ጨዋታው እዚያ ጋር ነው ያለቀው። እኔ የዚያችን ምሽት ነበር ጌም ኦቨር ያልኩት። በቃ ጨዋታው አልቋል። እሱ ነብዩ ሰለላሁ ዐለይሂ ወሰለም የተከበሩትን ነብይ ለማንቋሸሽ ስማቸውን ለማውረድ ብሎ የጀመረው ነገር ትናንትና ከሱ በላይ ለክርስትና ሽንጡን ገትሮ ሲታገል የነበረን ሰው ክርስትናን እውነት ነው ብሎ አምኖበት ሲታገል የነበረን ሰው ሙሐመድ የሚለውን ስም አውጥቶ እንዲኮራበት አድርጓል። በቃ አላህ ሲሻ እንዲህ ነው የሚያደርገው። የልብ ጉዳይ ነው ብያለሁ ቅድምም። ያንተን ልብ አላህ ሱብሓነሁ ወተዓላ ምን ውስጡ እንዳለ ያውቃል። የሆነ ጊዜ ካላረዘምኩባቸው ወንድሞቼ ያረዘምኩ ይመስለኛል። ካረዘምኩ ላቁም። ሁሉም ሰው ስራ አለው ብዬ እኮ ነው፣ ስራ አለባቸው ብዬ ነው። ለማንኛውም ይቺን እንትን ብቻ ልናገርና ላቁም። ሼክ ሳሊሕ አስንዲ የሚባሉ ፕሮፌሰር ናቸው። እሳቸው ስለ ንጽጽር የሚያስተምሩን አንድ ሼክ ነበሩ። እሳቸው ከንጽጽርም ይልቅ ቀዳእና ቀደርን አስማኢ ወሲፋትን እና መሰል የሆኑ ነገሮችን ነበር ያስተማሩን። በጣም ታዋቂ ናቸው፣ አዋቂ ናቸው። እውቀታቸው ሱብሓነላህ። ስለ ቀዳእና ቀደር እያወራን እያስተማሩን ለምን ክርስቲያኖችን አላህ ሱብሓነሁ ወተዓላ ወደ ሐቅ አይመራቸውም የሚል ነገር ጠየቅናቸው። አይሁዶችን፣ ክርስቲያኖችን፣ ሙሽሪኮችን ለምን ወደ ሐቅ አይመራቸውም? ምክንያቱም ይህ ጥያቄ ሁሌ ስለሚነሳ ምን አሉ? አላህ ሱብሓነሁ ወተዓላ እድል ይሰጣቸዋል አሉ።
ወንድማችን መሐመድ እዚህ ስር ነው ያለው። ሌሎችም የሰለሙ ብዙ ወንድሞች አሉ። አብዛኞቻቸው ሲነግሩን ውስጣቸው እንደተረበሸ ነው የሚነግሩን። የሆነ ጊዜ ላይ ውስጣቸው የረበሸ ነገር አለ። የሆነ ጥያቄ ሊሆን ይችላል፣ የሆነ እንትን ሊሆን ይችላል። ውስጣቸው የረበሸ ነገር አለ። አንዳንዱ ተው እባክህ ብሎ ትቶ ነው የሚያልፈው። አንዳንዱ ግን እንዴ ይሄ የረበሸኝ ነገር ምንድን ነው ብሎ ተከትሎት ይፈልገዋል ያን ነገር። እና ምን አሉ ሼኻችን፣ ሌላ ሃይማኖት ላይ ያሉ ሰዎችን አላህ እንዲህ የምትረብሽን ነጥብ ይሰጠዋል አሉ። የሆነች የምትረብሽ ነጥብ ብዙም ላይ ረብሸው ይችላል እኮ ግን በቃ እንዴ እስልምና ሐቅ ይሆን እንዴ የሚል ነገር የሆነ ነገር ጠብ ያደርግበታል ውስጡ። የሆነ መስአላ ሲሰማ የሆነ ነጥብ ሲሰማ ይልበታል አለ። ይሄን ነጥብ ከሰማ በኋላ ያንን ሐቅ መከተል እያለበት የጠረጠረው ነገር የመዳን የመጥፋት ጉዳይ ሆኖ ሳለ ዝንተ ዓለም የምትኖርበት እኮ ነው። መንግስት ዓለማትን የመውረስ ያለ መውረስ ጉዳይ ነው ጉዳዩ። ጀነትን የመውረስ ያለ መውረስ ጉዳይ ነው። ያለ መውረስም አይደለም በእሳት የመቃጠል ጉዳይ ነው። አሊያም ይሄን ከባድ ጉዳይ ቀለል አድርጎት የኢጎ ጉዳይ አድርገውና የእልህ ጉዳይ አድርጎት ባክተው ብሎ ያልፈዋል። አሊያኛው ካለፈው ቅድም እንዳለው ነው። ፈለማ ዛሁ አዛገ አላሁ ቁሉበሁም በራቸውን ስለዘጉ አላህም ልባቸውን ዘጋባቸው። አለቀ خلاص ያ ፋይል በዚያ ተዘጋ። ግን ያ ጥርጣሬው ምንድነው ብሎ መከተል የፈለገ ሰውና አይ ይሄን ነገርማ ማጣራት አለብኝ ብሎ ልቡን አጽድቶ መከተል የፈለገና ማጣራት የፈለገ ያጣራ ሰው ደግሞ አላህ Subhanahu Wa Ta'ala ቀጥተኛውን መንገድ ይመራዋል አለ በስተመጨረሻ። ከዚያ በኋላ ምን አለ ሼኻችን፣ እንዴው አንድ ነገር ልበላችሁ አለ። አንድ ጥያቄ አንድ ምሳሌ ላንሳላችሁ አለ። የሆነ አሳማ አለ አሳማ ያ አሳማ ጭቃ ውስጥ እየተንደባለለ ነው ያለው አለ። ያ አሳማ ጭቃ ውስጥ እየተንደባለለ ነው። አንድ ሰው አውጥቶ ገላውን አጥቦለት ገላውንም ታጥቦ አሳማው ተመልሶ ጭቃ ውስጥ ከወደቀ ወይ ደግሞ የሆነ ሰው ሊሆን ይችላል ገላውን አጥባችሁ ተመልሶ እዚያው ጭቃ ውስጥ የሚወድቅ ከሆነ አለ ያ ግለሰብ እኔ ምን አገባኝ የራሱ ጉዳይ ነው ብሎ እዚያው ጭቃ ውስጥ በተንደባለለበት ትልቅ ዳይመንድ አምጥቶ ቢለጥፍለት ሞኙ ዳይመንዱን የለጠፈለት ሰው ነው ወይስ አሳማው ነው አለ ሼኻችን። ሞኙማ ማሰብ የሚችለው ዳይመንዱን አምጥቶ የለጠፈው ነው አለ። አዎ እዚህ ጋር ነው ነጥቡ አለ። አላህ Subhanahu Wa Ta'ala ጽድት ያለን ክርክር የሌለበትን ውዝግብ የሌለበትን ምንም የማያምታታ ጥርት ያለን ሃይማኖት ከፊት ለፊቱ እንዲገልጦለት እያየ አልፈልግም ብሎ አንድ ሰው ሌላ ቦታ ውስጥ ራሱን ከጣለ አላህ Subhanahu Wa Ta'ala በግድ አምጥቶ ዳይመንዱን ከሰጠው የሆነ ችግር አለ ማለት ነው። እዚያ ጋር በቃ እዚያ ጋር የሆነ ችግር አለ ማለት ነው። ምክንያቱም ጭቃ ውስጥ የሚወድቀው ሰው ወይ ደግሞ እዚያ ጋር ያለው እንስሳ የሚገባው ዳይመንዱ አይደለም። መጀመሪያ በራሱ ከዳይመንዱ በፊት ከጭቃው በራሱ መውጣት አለበት። ምክንያቱም አንዴ ገላውን አጥቦታል እኮ የግለሰብ አልቀረበትም፣ በሱ አጥቦታል። ካጠበው በኋላ ተመልሶ እዚያ ውስጥ የሚወድቅ ከሆነ የግድ መጀመሪያ መንጻት አለበት። ከነጻ በኋላ ዳይመንድ የሚሰጠው። ስለዚህ ምን ልላችሁ ፈልጌ ነው፣ ኢስላም የተሰጠን ያንጠለጠልነው ዳይመንድ ራሳችን ላይ ያስቀመጥነው ዳይመንድ ኢስላም ውስጣችንን አይቶ መርጦ ነው የሰጠን አላህ Subhanahu Wa Ta'ala። ከውስጣችን ክፉ ነገር አላህን እናሳየው፣ ወንጀልን እናብዛ፣ መጥፎ ነገርና እንስራ። ስለዚህ ወንድሜ ጉዳይዲያ ሙሐመድ አላህ ይጠብቅህ። ማን ትለኛለህ ብያለሁ ብትለኝም እቀበላለሁ። አሁን ጉዳይዲያ አልኩህ፣ አላህ ይቅር ይበለኝ፣ ችግር የለውም። ያው ስሙም ጥሩ ስም ነው ጉዳይዲያ የሚለው ሙሐመድ ብያለሁ። ሙሐመዳችን አላህ ይጠብቅህ። ከነብዩ ሙሐመድ ጋር ከምትወዳቸው ነብይ ጋር ነገ ሸፋዓ ቆመውልህ የእሳቸውን ጉርብትና እንድታገኝም ተስፋዬ ነው። ያቺ የተናገርካት ንግግር የእሳቸውን ጉርብትና እንድታወርስህ ዱዓ አደርግልሃለሁ። ሁሌም ወላሂ ሁሌ ዱዓ አደርግላችኋለሁ። ወንድሜ ሙሐመድ፣ ወንድሜ ጃቢር፣ ከእናንተ ውጭም ንጽር ላይ የሚሰሩ በስም ካስታወስኳቸው በስም በተለይ ኡስታዝ ወሒድን በስም ካስታወስኳችሁ በስም ካላስታወስኳችሁ ደግሞ በጅምላ ሰብሰብ አድርጌ ዱዓ አደርጋለሁ። አላህ ይቀበለኝ ያንን ዱዓ። እናንተም ጥርት ባለው ዱዓችሁ አትርሱኝ። ምክንያቱም ከኔ እናንተ ናችሁ የምትሻሉት። አሁን ላይ እኔ በወንጀል የጨቀየሁ ሰው ነኝ፣ እናንተ ደግሞ ንጹህ ናችሁ። አልሐምዱሊላህ ረቢል ዓለሚን። በቅርቡ ነው የመጣችሁት፣ ጽድት ያላችሁ ናችሁ። አላህም ይጠብቃችሁ፣ ወንጀላችሁንም ይማራችሁ፣ መልካሙን ሁሉ ያግራላችሁ።
ያድርግላችሁ። አላህ ሱብሓነሁ ወተዓላ መልካሙን ስራ ይቀበለን፣ ጽናቱን ደግሞ ለሁላችንም ይስጠን እላችኋለሁ። ለአላህ ብዬ ወዳችኋለሁ። ይህን ነው የምለው። ባረከላሁ ፊኩም። ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አፎን ጣልቃ ገባሁ ኡስታዝ ሙአዝ። ወንድሜ ሰልማን አላህ ይባርክ ፊክ። ወንድሜ ሰልማንም በነገራችን ላይ እንዲሁ ጀግና ነው። ወላሂ ወንድማችን ሰልማንም በጣም ጀግና ልጅ ነው። አላህ ይባርክ ፊክ ሐቢቢ። ኢንሻአላህ አሜን። ለዱዓ አሜን ኢንሻአላህ። ኡስታዝ በጣም ሰው ባስፈለገበኝ ሰዓት ነው እና በወሳኝ ሰዓት ነው ያገኘው። እንደው ብሶት ራሱ ብሶትን በወለደው ሰዓት ነው እና አላህ ይጠብቅ፣ መሰሎችን ያብዛልን ኡስታዝ ሙአዝ። ከዛሊከ ወንድሜ መሐመድ ጃቢር፣ ሌሎችም እነህት ዛሩ አላህ ይጠብቃቸው ያረቢ ኢንሻአላህ፣ መሰሎቻችሁን ያብዛልን። እንደው አንዳንድ ጊዜ በተለይም ደግሞ የሰሞኑ ትሬንድ ወንድሜ መሐመድ ሱብሃንአላህ እንደው አላህ ሱብሓነሁ ወተዓላ ዲኑን እኔ በጣም ከሚገርመኝ ነገር በቃ ማለት ባላሰብነው መልኩ ማለትም እኛ ጥረት አድርገን እኛ የሆነን ነገር እንቅስቃሴ አድርገን ተውፊቁን ላይ ገጥመን ይችላል ከኢኽላስም ከሆነ ምክንያቶች አንፃር ከኛ ጉድለት ማለት ነው። ነገር ግን አላህ ሱብሓነሁ ወተዓላ በምን መልኩ ይህን ዲን ከፍ እንደሚያደርገው በምን መልኩ ልክ እነሱ በመጥፎ ነገር መጥተው እንዴት ይህ መጥፏቸውን እንደሚቀለብሰው ሱብሃንአላህ ሱብሃንአላህ። ኡስታዝ ሙአዝ እዚህ ጋር ታግዘኛለህ? ኢነላህ ዩዐይዱሁ ሀዛ ዲን ወለው ካነ ቢረጁሊን ፋጅር ሐዲሱን ኢንሻአላህ ታስተካክልልህ። አካውንት ላይ 10 ሺህ ብር ይኖራል? የለም እባክሽ። አሁን ዱቄት እየመጣ ነበርና ጎደለኝ። አይ ሰው አልገጀም ብሎት ነው እንጂ ብር ነበረ ይፈታ ካሽ አለ አካውንት ላይ የሚፈለገው የለም። እስቲ ኢምራንን ከበፊትም አውቀዋለሁ ማለት ከሶሻል ሚዲያ ከመውጣቴ በፊትም ማለት ነው። እና ወንድማችን ሙሐመድ ወንድም ሰልማን ያነሳው ነገር እንትን ነበር። ኢነላህ ለየንሱሩ ዲነሁ ወለው ቢረጁሊን ፋጅር ይላል ሐዲሱ። እኔ ያንን ሐዲስ በፈረንጆች ላይ ነበር የምፈስረው። ወላሂ አላህ ምስክሬ ነው። ፈረንጆች ላይ ነበር የምተነትነው። ያ ትንታኔ ግን አላህ ምስክሬ ነው እንደዚህ ጉዳይ ቦታውን ያገኘበትን ያላስታውስም። ምክንያቱም በሉኝ ወንድማችን ሙሐመድ ከመስለሙ በፊት በቃላት በጣም ድንበር ተላልፎ ነበር። እንደሰማሁት ከሆነ ያላየሁም፣ አልሐምዱሊላህ አላየሁም። ድንበር ተላልፎ ነበር አሉ። ረጁሊን ፋጅር ማለት ደግሞ ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት በጣም ከድንበር የሚተላለፍ የአላህን ድንበር የሚተላለፍን ሰው አላህ ሱብሓነሁ ወተዓላ ለዲኑ መከታ አድርጎት የአላህን ዲን እንዲያሸንፍበት ያደርገዋል አሉ። ሹፉ የአላህን ስራ ሙቀሊበል ቁሉብ የሰውን ልቦችን የሚገለባብጠው እንደፈለገ የሚያደርገው አምላክ ትናንትና ያን ነገር ሲናገር የነበረን ወንድም አምጥቶ በነገራችን ላይ ማገዶ ይፈጅ ነበር። ወንድሜ መሐመድ በዚህ አጋጣሚ የሚነግር ነገር እኛ ያንን ልጁ የተናገረውን ነገር መልስ ለመስጠት በጣም ማገዶ ይፈጅብን ነበር። እኛ በጣም ይከብደን ነበር። ምክንያቱም ሙስሊሞች ነን። ከሱ ጋር ማድረግ የምንችለው መከራከር ነበር። ለመከራከር ነው። ልጁ በጣም ባለጌ ነው። ለክርክርም አይመችም። እውቀት የለውም፣ ስርዓት የለውም፣ ምንም ነገር የለውም። ያለው ስድብ ብቻ ነው። ስድቡን ደግሞ እኛ ባለጌዎች አይደለንም። አላህ ከልክሎናል ለመሳደብ። እነሱ አምላክ የሚሉትን እኛ ነብይ ብለን እንከተለዋለን። መስደብ አንችልም። በጣም ብዙ ነገር አፋችንን አሳስሮ ነበር። አላህ አምጥቶ በአንተ ፈታን። ስለዚህ ምን ልልህ ፈልጌ ነው አላህ ሱብሓነሁ ወተዓላ ትናንትና በጥፋት ይታወቁ የነበሩ ሰዎችን አምጥቶ ለዲኑ ናስር ያደርጋቸዋል። ሐታ ቁርአን ላይ እኮ አላህ ሱብሓነሁ ወተዓላ ምን ይላል መሰላችሁ? ቁርአን ላይ ሲናገር እኮ ኢን ተክፍሩ ፈኢነላህ ገኒዩን ዐንኩም ይላል። እናንተ እኮ ዛሬ እስልምናን የምትከተሉ ሰዎች ሰብሰብ ብላችሁ ብትከፍሩ ብትክዱት ምንም አታመጡም። ፈኢነላህ አላህ ሱብሓነሁ ወተዓላ ገኒዩን የተብቃቃ ነው ሚንኩም ፈኢነላህ ገኒዩን ዐንኩም ከእናንተ የተብቃቃ አምላክ ነው። ከእናንተ ምንም ነገር አይፈልግም ማለት። በሌላ አያ ውስጥ ደግሞ ምን ይላል? እናንተ እኮ የአላህን መንገድ ትታችሁ እንኳን ብትሸሹ ነስር ማድረጉን ብትተዉ ፈሰውፈ ያእቲ
يأتي الله بقوم الله سبحانه وتعالى يهون سوّتشن يامتال يحبهم الله يميوداتشو ስለወደዳቸው ምን አደረጋቸው? ቀጥተኛው መንገድ ይመራቸዋል። እነሱስ በተራቸው ወይحبونه አለ አላህን መልሰው የሚወዱ أذلة على المؤمنين أعزة على الكافرين በከሃዲዎች ላይ በጣም የበረቱ የሚሰሩት ነገር በአጠቃላይ ከሃዲዎችን የሚያሳምም أذلة على المؤمنين ወንድሞቻቸው ጋር ሲመጡ ደግሞ ላላ ብለው ቀዝቀዝ ብለው የሚናገሩ ከወንድሞቻቸው ጋር የሚግባቡ يجاهدون في سبيل الله بالله መንገድ ላይ ይታገላሉ። የዘንድሮ ትግል ደግሞ ትልቁ ሚዲያ ነው። የመሬት ላይ ትግል የለም አሁን የሚዲያ ትግል ነው አሁን ያለው። የሚዲያው ትግል ደግሞ ደብል ነው። እሱ ምንድነው? መከላከል አለው ማጥቃት አለው። የጦርነቱ እኮ ማጥቃት እኮ ነው በአብዛኛው ከመከላከልም በላይ ማለት ነው። የሚዲያው ደግሞ መከላከል አለው። የሚመጣውን ነገር ተገን ትሆናለህ ከዚያ መልስ ትሰጣለህ ማለት ነው። ሌላ ያጸፋ መልስ ይሰጣል። ሁለት አይነት ትግል ያለው يجاهدون في سبيل الله الله ደግሞ በአላህ መንገድ ላይ ይታገላሉ። ولا يخافون في الله لومة لائم ሰዎች ምን አሉኝ የሰዎችን አሉ ባልታ ከቁባ አይቆጥሩም ማለት በቃ خلاص የአላህ መንገድ ይዘናል ሐቁን አግኝተናል። የራሱ ጉዳይ ትናንትና ጓደኛዬ ነበር የራሱ ጉዳይ ትናንትና እንትና እናቴ ናት እንትና ደግሞ አባቴ ነው። እናቴ አባቴም ቢሆኑ እንኳን ለነሱ መልካም ነገር የማድረግ ግዴታ አለብኝ። ለወንድሜ መልካም መሆን ግዴታ አለብኝ። የሌላ እምነት ተከታይ ሆኖ ራሱ መልካም መሆን ግዴታ አለብኝ። ግን ጉዳዩ በሃይማኖት ከመጣ ግን ይቅርታ ጉዳዩ የቀብር ጉዳይ ነው። ቀብራችን ስንገባ የምንጠየቅበት ጥያቄ ነው። የዘላለም ህይወት ጉዳይ ነው። ይቅርታ ብሎ የሚመለሰው ማለት ነው። ይሉኝታ የሚባል ነገር በአላህ ጉዳይ ላይ የማይዘው አይነት ሰው አላህ Subhanahu Wa Ta'ala አምጥቷል ይተካል። እናንተ እስልምና ለቃችሁ ብትወጡ አብዛኛው ሰው እስልምና አሁን ችላ ብሎ እንት ማለቱን ሲተው እስልምና የሚጎድል ይመስለዋል። ሌላ ቦታ አትሂዱ። ለምሳሌ ያክል እኔ የሆነ ጊዜ ዳዕዋ ሳደርግ ነበር። እኔ ከዳዕዋው ዓለም ወጣሁ ለረጅም ጊዜ ተቅሪበን ለአንድ አመት ለሁለት አመት በትምህርት ጉዳይ ከዳዕዋው ዓለም ራቅ አልኩኝ። እኔ ራቅ ስል እኔ ነኝ የተጎዳሁት። አጅሩን ያጣሁት እኔ፣ መልካሙን ነገር ያጣሁት እኔ፣ ይህን የመሰለ የመስለምን ባህር ያጣሁት እኔ። ወላኪን የአላህ ዲን ግን ትናንትና ከነበርኩበት ቦታ በተሻለ መልኩ አላህ Subhanahu Wa Ta'ala ምርጥ ጀግና የሆኑ ወንድሞችን አምጥቶ ከኔ በተሻለ መልኩ 10-15 አድርጎ አብዝቷቸዋል አላህ Subhanahu Wa Ta'ala። ይሄ ምንድነው የሚያሳየው? ከዲኑ መርከብ የተጓተተ ሰው ራሱ ነው የሚጓተተው። አላህ ደግሞ መልካም ባሮቹን እያመጣ መልካም ስራዎችን ያሰራቸዋል ለማለት ነው። ወንድሞቼ ሙሐመድና ጃቢር ያንተ ጥያቄዎች ግራ ያጋባሉ። ሲጀመር والله ያንተ ጥያቄዎች ግራ ያጋባሉ። በተለይ የያዝከው ነገር ማስረጃ የሌለው ነገር ከሆነ የሚጨብጠውን የሚናገረው ነው የምታሳጣው። አላህ ይጨምርልህ አሁንም። ምክንያቱም አላህ Subhanahu Wa Ta'ala ስለ ነብዩላህ ሱለይማን ሲናገር እኮ ወአተይናሁ الحكمة ነብዩላህ ሱለይማን ነው ዳውድ ነው ሱለይማን መሰለኝ نعم وآتيناه الحكمة لا داود ነው وآتيناه الحكمة وفصل الخطاب ነው ያለው። የሆነ እንትን ሰጠነው ጥበብ ሰጠነው አለ። በቃ የመናገር ጥበብ ሲናገር ጥበቡ ጥበብ አይደለም። አላህ Subhanahu Wa Ta'ala ጥበብ ሰጥቷል። የመናገር የማሳመን የመከራከር ጥበብ ሰጥቷል። አላህ ይጨምርልህ። ወንድማችን ሙሐመድም ደግሞ በጣም ጥሩ እየሰራህ ነው። ጥሩ ነገር እያደረክ ነው። ትናንትና የሰራኸውን ነገር በእጥፉ እየሰራህ ነው ያለኸው። አሁን ትናንትና ያጠፋኸውን በእጥፉ እያስተካከልክ ነው ያለኸው። አላህ ደግሞ መንገዱን አገርቶልሃል። ለኔ ያልገራው መንገድ ላንተ ገርቶልሃል። ለኔ ያልገራው መንገድ ለጃቢር ገርቶለታል። መንገዱን እንደያዛችሁ ቀጥሉላችኋለሁ። አላህ ይጠብቃችሁላችሁንም። ወላሂ በጣም ቆየው። ባለቤቴም አሁን ስሞታ ታሰማለች። ከዚህ በላይ የምቆይ ከሆነ እንደነገርኳችሁ ትምህርት ላይ ደግሞ ፎከስ አድርጉ። እስላማዊ ትምህርቱንም ያኛውንም ያው በደንብ አድርጋችሁ ታውቃላችሁ። የበለጠ ጨምሩበት። እስላማዊንም ደግሞ በደንብ አድርጋችሁ ተማሩላችኋለሁ። አላህ ይጠብቃችሁ። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዱዓ ብለህ ነበር እንዴ ወንድሜ ሰልማን ዱዓ ብሎ ነበር መሰለኝ። ዱዓውን ለወንድሞቼ ለነ ዒምራን ለነ ጃቢር ለነ ሙሐመድ ትቻለው። አንድ ዱዓ ብቻ ላድርግ ለሁላችንም። ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب.
ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار እህታችን ዛህራንን ብላችኋል። ዛህራም በግል ዱዓ ከማደርግላቸው ሰዎች መካከል አንዷ ናት። ወላሂ አላህ ምስክሬ ነው። ምርጥ እህት ናት። በንጽሩ ጉዳይ ላይ በደንብ አድርጋ እየሰራች ያለች። አላህ ይጨምርላት። ባረከላሁ ፊኪ። ሁላችሁንም አላህ ያበርታችሁ። ለወንድሞች ስናገር ለእሷም ይደርሳል። አኒሳኡ ሸቃኢቁ ሪጃል ይባላል በሐዲቱም ውስጥ ያለው ማለት ነው። ስለዚህ ምንም ችግር የለውም። ለወንዱ የተባለው ለሴቶች እህቶቻችንም ይደርሳል ማለት ነው። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወአለይኩም ሰላም ወንድም ሙአዝ ጀዛከላ። አንድ ሀሳብ ነበረኝ እሱን ለመጨመር ነው። ወንድሞች መጀመሪያ ሁላችሁም ሰላም ብያለሁኝ። ወንድሜ መሐመድ፣ ወንድም ጃቤር፣ ወንድም ሰማን፣ እህት ዘህር ሁላችሁም ከላይም ከታችም ያላችሁ ሰላም ብያለሁ። ጉድ አይዲያ ወይም ደግሞ ማሚላ ነው አሁን ሀሳቢ ያለው ማለት ነው። ብዙ ጊዜ እናገረዋለሁ፣ ግን አሁን ደግሜ መናገር ስለፈለግኩ ነው። እርሱም ምንድን ነው ንጽጽር ላይ ያለንን አመለካከትን የቀየረው ወገናችን ወንድማችን ማሜ ማለት ነው። ወላሂ እላችኋለሁ ወረበል ካዕባ የትኛውም ወንድም ንጽጽር ላይ ያለውን አቋም ነው የቀየረው። ለምን አላህ የማን ልብ እንደሚከፍት አናውቅም እኛ። አሁን እንደሆነ ጉድ አይዲያን ሳየው ማለት ነው የሚታየን በቃ ስድቡ እና በቃ እሱ ጋር እልህ ነበረ። ወረበል ካዕባ እላችኋለሁኝ ድሮ ጀምሮ ማለት ነው። እና ግን ያው አሁን እኛ የሰውን ልብ እንደማናውቅና አላህ ደግሞ ሊመራ እንደሚችል ከዚህ ተምረን እና ከዚህ በኋላ ኢንሻአላህ ይሄን እንደ ትምህርት ነው። አሁን ጉዳይ ላይ ሲመጣ አያታችሁ ከሆነ እንደሚሆነ ጊዜ አይገባም ነበር እኛ ቤት ራሱ እኛ ቤት እንዳይገባ ተከልክሎ ነበር የሆነ ጊዜ ተሳድቦ ማለት ነውና ከዛ ስብዕና ወደ እስልምና መምጣት ከባድ ነገር ነውና ከዚህ በኋላ ኢንሻአላህ ያለ አቋም ነው የቀየርክልን ወንድማችን ማሜ። በተጨማሪ ደግሞ አንድ ነገር ትዝ ብሎኝ ዛሬ እሱ ምንድነው ጉድ አይዲያ ለመጀመሪያ ጊዜ ቲክቶክ ላይ ሲመጣ ያጀማ ምን መሰላችሁ ያለው ቲክቶክ ይነሳል እንደ የዛን ጊዜ ስለ ግድያ ነበር እየተወራ የነበረው ላይቭ ላይ ማለት እኔም ነበርኩኝ የዛን ጊዜና ምንድን ያለው መጀመሪያ ጊዜ ንጽር ካለማ እኔም እየመጣሁ እወያያለሁኝ ክርስቲያንን ይወያያለው ተወያየ። የዛን ቀን ጀምሮ ተወያየ። አያችሁ የዛን ጊዜ መጥቶ ማለት ክርስቲያንን ዲፌንድ እንዳደረገ ተወያየ። የሚያደርገው ነገር መሰላችሁ እስልምናን ሊሳደብ ክርስትናን ዲፌንድ ሊያደርግ መጥቶ አልሐምዱሊላህ ሙስሊም ሆነ። አይገርማችሁም? በአላህ የዛን ጊዜ ጉዳይ እኛ ገስት የገባው ለምንድን ነበረ? ሊወያይ ነው። ክርስትናው ሊከላከል ነው። በልሶም ሊያጠቃ ነበር የመጣው። ሀዲስ እየከፈተ እንደዚህ እያደረገ ሊያጠቃ ነበር የመጣው። ግን የሚገርመው ነገር መሳች እሱ ራሱ ተማርኮ ቀርቶ ከሱም አልፎ ደግሞ አሁን ላይ ሰዎች ራሱ ሂዳያ የሚያገኙበት መንገድ ሆኗል። እና ከዚህ በላይ ወላሂ ደስታ የለም። ከዚህ በላይ ምንም ደስታ የለም። አስቡት፣ ይሄ ትልቅ አጅር ነው ጀማ። አሁን ሐሰን ሙሳቢት ረዲየላሁ ዐንሁ ሐሰን ታውቁታላችሁ አይደለ? ነብዩን ሰለላሁ ዐለይሂ ወሰለም ይሳደብ መጥቶ ነብያችን ሊያንቋሽ መጥቶ ምንድን ያለው አመሰገናቸው። ምንድን ያለው ወአሕሰኑ ሚንከ ለም ተርዐኑ ቀጢ ወአሕሰኑ ሚንከ ለም ተሂድ ኒሳኡ ወይቅተ ሙበራ ሚን ኩሊ ዐይብ ናቸው። አስቡት ነቢዩን ሰለላሁ ዐለይሂ ወሰለም ሊያንቋሻቸው ሊሰድባቸው መጥቶም ሆነ እሱ አመስግኗቸው ሄደ። ሙስሊም ሆነ። እንዲሁም ጉድ አይዲያ ነቢዩ ሰለላሁ ዐለይሂ ወሰለም ሊሳደብ ባሳያቸው ያለፈ ታሪክ አልፏል እንጂ በጣም ነበር የሚሳደበው አክቹዋሊ። ከዛ ስብዕና ነቢዩ ሰለላሁ ዐለይሂ ወሰለም ሊያጠቃ መጥቶ ከሱ መልፎ ምን ሆነ መሐመድ በጥረኝ ብሎ ቻሌንጅ ጀመረ። ሰውላ ስለ ነቢዩ ሰለላሁ ዐለይሂ ወሰለም እንዲያውቅ ከመንገድ ከፈተ። ስለ ነቢያችን ሰለላሁ ዐለይሂ ወሰለም እንዲያውቁ ሲቀጥል ነቢዩ ሰለላሁ ዐለይሂ ወሰለም ምን አይነት ስብዕና እንዳላቸው ገልጾ ነው። ቁርአን ምንድን ነው የሚለው? ወረፈዕና ለከ ዚክረከ አይደል የሚለው? የአንተ መወሳት ከፍ አደረግልህ አንተ ሙሐመድ ሆይ አላቸው። አንተ ሙሐመድ ሆይ መወሳትህን ከፍ አደረግልህ አላቸው። አምላካችን እንዳለው ደግሞ ወንድማችን መሐመድ የነቢ ስ ሰለም ስም ከፍ አደረገ። ቲክቶክ ላይ እስቲ ግቡ፣ ኮሜንቱ እኔ ቤት ገባች ተመከሩ። ሁሉም ሰው እኮ መሐመድ ብለህ ጥራኝ፣ መሐመድ ብለህ ጥራኝ ነው። ይሄ ደግሞ ጥቅሙ ምንድን ነው ካላችሁ ጀማ ሌላ ክርስቲያን ወገኖቻችን ራሱ ይሄን ነገር እያዩ ነብዩ ማን ናቸው የሚለውን ነገር እንዲገነዘቡ ነው። ጉድ አይዲያ እንድሮ የሚያውቀው ሰው ነብዩ እንዴት እንደሚሳደብ ያውቃል። ነብዩ እንደዛ የሚሳደብ ሰው ከሰለመ የነብዩን ስምና ምን ያክል እንደሆነ ይማራሉ። እና ይሄ ቻሌንጅ መቀጠል አለበት። እሺ ኮሜንትም ላይ ደጋግማችሁ ጻፉት፣ እንዲሁም ቪዲዮ ስሩበት። እኔም ኢንሻአላህ ቪዲዮ ሰራበት። በደንብ መሰራጨት ያለበትን እንደ ቻሌንጅ መያዝ አለብን። ወሳኝ ነገር ነው። የነብዩ ሰለላሁ ዐለይሂ ወሰለም ስብዕና ቲክቶክ ላይ በደንብ አድርገን መግለጽ አለብን። ክርስቲያን ወገኖቻችን ማወቅ አለባቸው። እና ወንድም ማሜ መንገዱን ስለከፈክልን አሁንም ላመሰግን እፈልጋለሁኝ። አላህ የውመል ቂያማ በጀነት የምሰበሰብ ያድርገን። እንዲሁም ደግሞ በዱዓ ትርሳለ ማለት ነው። ኢንሻአላህ ወንድሞች ቀጥሉ። እና ደግሞ አንድ የምናገረው ነገር አለ ሀባይ ያው ታውቃለች ሞት የሚባል ነገር አለና በቅርቡ አያቴ ወደ አኺራ ሂደዋል። ወደ አኺራ ስለሄዱ ኢንሻአላህ ያው አላህ ጀነት እንዲወፍቃቸው ዱዓ አድርጉልኝ። እሺ በረከላሁ ፊኩም። ወንድሞች ቀጥሉ።